አዎ አባዬ፣ በተለይ ደግሞ አንዴ ለሆነ ነገር ሁሌ መጨነቅ ያስፈልጋል። ግን አንዴ ብቻ ተሰርተው ረጅም ጊዜ የሚከተሉ ነገሮች አሉ። ለምሳሌ አንድ ጊዜ ተሳስተህ ከአንዲት ሴት ልጅ ብታስረግዝ ይሄ አንድ ጊዜ ስህተት ብቻ ነው። አዎ አንድ ጊዜ፣ ከአንድ ጊዜም የአንድ ቀን፣ ከአንድ ቀንም ደግሞ ምናልባት የደቂቃው ስህተት። አስብ፣ በዚህ ስህተት ልጅ ቢወለድ ይሄ ስህተት ከአንተ ጋር ምን ያህል ጊዜ አብሮ እንደሚቆይ ማይ እንጂ ማለት ነው። እጅ አነሳውና እማዬ ሽፍር አደረኩት። ከዛ አነሳሁት። እማዬ አታምኝ። ከዛ ለጥ አድርጌ ስመታው እማዬ ይሄ ደመናውን ሰንጥቆ አትወነጭፍ መስልሽ እማዬ። ከዛ ምን እንዳለኝ ታውቂያለሽ? እሺ እኔ ጉረኛ ምን አለሽ? ወደ አሜሪካ የመሄድ እቅድ ነበረኝ። ዳጥሾ በጣም አመሰግናለሁ አለ። ስለዚህ አንቺም ተባበርሽውና ባየር ላክሽው። የአውሮፕላን ትኬት ከመቁረጥ ገላገልሽኝ። በጣም አመሰግናለሁ አለ። ናታንዬ እሺ ሰዎች ሰላም ነው? አይ መልካም፣ ደህና ናቸው። በጣም አመሰግናለሁ ናታንዬ። አንተ ምንድነው ብብት ስር የደበቀው ክንፍ አለ እንዴ? ምን ማለት ነው እንዴ? ናታን ከመቼ ነው በር የመጣው? አቤት ዳጣ፣ ነገር ስታዞሪ ስቺበት ደግሞ ፍጥነትሽ ምን አለበት ዳጣይ፣ ለውሃይ ትንሽ የጠብታ ያህል ብታጋቢባት። አይ እማዬ አንድ ጊዜ እኮ ነው ውሃን በቃ እንደኔ ሆኜ አልኳት። ከዛ ምን ብትል ጥሩ ነው እሻለች ነው በቃ ስሜ ዳጣ ነው አላለች። በቃ እኔም ከዛ በኋላ ተስፋ ቆረጥኩ። ውሃ እኮ ውሃ ናት። ይኸውልሽ ከመራሻት የትም ነው የምትገባው። አዎ ግን ደግሞ እኔም ባትከተል ይሻላታል። ኤቢን ብትመስል ይሻላል። እሷን ብትመስል ይሻላታል። ኤቢ ቆይ የት ሄዳ ነው? ኤቢ አንተ እንደወጣ ነው ወደዛ ወደ አንተ ክፍል መሰለኝ ሄደችው። ምን ነው ናታን እየፈለከት? አይ እንትን ማለቴ ማስቲካ ይዘሊና ብላኝ። እንግዲህ ሰላም የናፈቀቻችሁ ሰዎች ሰላም ትንጣልን። እንግዲህ በዛሬው ክፍል ይሄን ይመስላል። ክፍል 72 እየተለቀቀ ነው። እንግዲህ ይለቀቃል፣ የምትከታተሉት ይሆናል። ሰላም ደረሰች፣ ደረጀ ምን ሆነ፣ የቤቱ ምን ሆነ፣ ቤቱ በቃ ምን ሆነ። እንግዲህ በዚህ ላይ ማለት ነው አቢጌል የምትፈልገው ነገር አለ፣ የቤቱን ደህንነት ለመጠበቅና የቤቱን በቃ አባቷ ምንድነው የተናደደበት ነገር ብላ አሁን ደግሞ እንደገና ተነስታለች ማለት ነው። ማለትም ደህንነቱን መጠበቅ ትፈልጋለች የቤቱን። ለምንድነው ዳጣ እዚህ ቤት የመጣችው? ሰላም ምንድነው ለናታን የሰጠችው? ለምንድነው ናታን ደግሞ ለዳጣ ደብቆ የሚያሳያት? ሰላም የሰጠችውን ነገር ሲያሳያት አይታ ነበረ ማለት ነው። በድብቅ ቪዲዮ እንደውም እየቀረጸቻቸው ነበረ። እና ያ ነገር ለምንድነው ለዳጣ ደብቆ የሚያሳየው ብላ ያን ነገር እየፈለገች ያለች ልጅ ናት። እንግዲህ አግኝተዋለች፣ ወረቀቱን አግኝተዋለች፣ ደብዳቤውን አግኝተዋለች። ግን ታነበዋለች አታነበውም አናቅም። ለምን እንደሚደርሱ ያን ነገር ካነበበችው ያ ደብዳቤ የያዘው ነገር ብዙ ነገር ነው። የቤቱ ምስቅልቅል ወጣ ማለት ነው። በክፍል 72 ግን እንጠብቀዋለን ምን አይነት እንደሚመጣ ማለት ነውና እኔ እንጃ። አቢጌል ኃይለኛ ልጅ ናት። እኔ ግን አደንቃታለሁ። አንዳንድ ጊዜ ጎብዝ ናት። መጨረሻ ላይ እውነተኛ ሰው ሆና ለቤቱ ጎብዝ ሆና እንደምትገኝ እንደሚያደንቋት እርግጠኛ ነኝ ማለት ነው። እንደኔ በቃ የቤቷን የቤተሰቧን ደህንነት እየጠበቀች ነው። ለምንድን ነው እንዲህ ሆኖ ለምን እንዲህ ተፈጠረ እያለች ያለች ልጅ ናት። ጎበዝ ጠንቃቃ። ስለዚህ ወረቀቱን አግኝተዋለች። ናታን የደበቀውን አግኝታለች፣ ግን አላነበበችውም ገና። ናታንም አቢጌል ሄደች ብሎ ብድግ ብሎ ሲሄድ ያገኛት እንግዲህ ክላሱ ነው። ሄዳ ከፍታ ምናምን ቆልፎ ነበር የሄደው በመጀመሪያ ጊዜ፣ በሌላ ጊዜ ደግሞ ትቶት ሄደ። በቃ እዚህ ጋር ለናታን
እንግዲህ ይነበባል አይነበብም አናቅም። ከተነበበ ገና ውስጡ ሚስጥር ይዟል ማለት ነው። ሁለተኛው ነገር ደረጀ በጣም ምስቅልቅል ያለ ህይወት ውስጥ ገብቷል። ለማን እንደሚያማክረው ቸግሮታል። ለማን እንደሚያማክረው ችግሩ ማለት ነው። ችግሩን ለማን እንደሚናገር ነው ግራ የገባው። ለናታን ጀምሮለት ነበረ እንዳያችሁት መጀመሪያ ቪዲዮ ላይ ለናታን አንድ ሰው ከአንድ ሴት ቢወልድ ምናምን እያለ ነበረ። በቃ ጀምሮለት ነበረ። ግን ናታንና ዳጣ ሚስጥር አይደባበቁም። ለዳጣ ከነገራት ዳጣ ቤቱን ያው እንግዲህ እንትን ትላለች የሚል ነገር ነው። ዳጣ ጎበዝ ናት። የደረጀ ልጅ መሆኗን እያወቀች ከማርታ ጋር ከእናቷ ጋር ከእንጀራ እናቷ ጋር አንድ ሚስጥር አላወጣችም። አብረው እየኖሩ ነው ያሉት እና ጎበዝ ናት ነው ብዬ የምለው። በዚህ መሀል ማርታን አደንቃታለሁ። እንግዲህ ማርታ ደግሞ ባሏን የማትጠረጥር ጎበዝ ጀግና ጎበዝ ናት። ባሏን የማትጠረጥር ጀግና ሴት ማለት ማርታ። እንግዲህ እሱ እየሸወዳት ነበረ። እሱም ያናደደው ምንድን ነው ያበሳጨው ምንድን ነው ማርታን እንደዛ እያደረኳት እንደዛ እያልኳት በቃ ሄዶ ቤተክርስቲያን ራሱ ንስሐ እየገባ ነበረ። ቤተክርስቲያን ንስሐ ነው የምትባለው አይደለ? በቃ ፈጣሪ ለምንድን ነው ሚስቴን እንደዚህ እያታለልኳት ምናምን ነው ያለው አቶ ደረጀ ማለት ነው ሄዶ እና ብዙ ነገሮችን ስላታለላት ብዙ ነገሮችን ስለሸወዳት አሁን ደግሞ ሁለተኛ ጥፋት ተገኘበት። በሰላም ሁለተኛ ልጅ አርግዞ ማለት ነው ወልዶ። እንግዲህ ያሁኑ ወንድ ልጅ ነው ዳጣ ተወልዳለች። እንደገና ወንድ ልጅ ሰላምም ያለችው ወደ ሳይሆን በግድህ እዚህ ቤት ሁለተኛ እንዳትመለሽ ነው ያላት። ሰላምን ወልደሽም እንዳትመለሽ ብሏታል። ከዚያም ወደ ሳይሆን በግድህ የዚህ ቤት አካል ናቸው ሁለቱም ልጆች፣ ያ ማለት ደግሞ ወራሽ ናቸው ነው ያለችው። ሰላም ኮስተር ብላ ማለት ነው ጋሼ ምናምን ብላ አንገት ሰብራ የምትናገረውን በቃ አሁን አይን አውጣ ሆናለች፣ ተነስታለች፣ ነብር ሆናለች ማለት ነው። ሰላም ኃይለኛ ሆናለች። በቃ ከቤቱ ከንብረቱ ማግኘት ትፈልጋለች በልጆቿ። ልጆቿም እዛ ቤተሰብ ላይ አካል እንዲሆኑ በቃ አንድም ከደህና ተወለድ አንድም ከደህና ተጠጋ አይደለም እንደዛ አስጠግታቸዋለች ማለት ነው። እና ሰላም እንግዲህ የቤት ሰራተኛ ሆና የምትኖር አንድ ቆንጅዬ ሴት ናት። እኔ ወዳታለሁ፣ ግን ደስ ትለኛለች እና እንድትመጣልን ደግሞ ወልዳ ምን ተፈጥሮ እንደምመጣ እንጠብቃለን። እንግዲህ በዛኛው ክፍል እንደዛ ነው የምናየው እና የቤቱ ሰው አቢጌልን ብትሆን ማርታን ብትሆን ሚስቱ በጣም ግራ ተጋብተዋል። ደረጀ ምንድነው ከወትሮ እንደዚህ ሆኖ ያውቅ ነበር። ግራ የተጋባበት ነገር ምንድነው ይሄ ነገር ብለው ግራ ተጋብተዋል። አቢጌል ጎበዝ ጀግና አደንቃታለሁ። ፈልጋ አግኝታታለች ይችን ወረቀት ማለት ነው። ሚስጥሯ ብዙ ነገር ይዛለች። ሰላም የጻፈችው ደብዳቤ እዚህ ላይ አለ ለዳጣ ለልጇ። ያ ነው በቃ ምን ብላ እንደ ጻፈችላት አቢጌል አግኝታው ስታነበው በሌላኛው ክፍል እንጠብቃለን ማለት ነው። ቤተሰቦቼ ይሄን ቤተሰብ አድርጉኝ፣ ላይክ አድርጉ፣ ሰብስክራይብ አድርጉ።